ሰላም ጤና ይስጥልን የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። የግንቦት 18 ቀን 2017 ዓ.ም የዕለቱን ሰበር መረጃዎቻችንን ይዘን መተናል። አብራችሁ እንድትቆዩ ጋበዝኩኝ። አበይት ነጥቦቹን በቅድሚያ በሸዋ ከሰም ክፍለ ጦር ድል ተሰምቷል። ዝርዝሩን የምታደምጡት ይሆናል። ከአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይ ሁነቶቹንም ይዘናል። ዝርዝሩን ታደምጡታላችሁ። ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ እዝ ግዛትም የተሰጠ መግለጫም አለ፣ የምትሰሙት ይሆናል። ህወሓት በአዲሱ የፖለቲካ ፓርቲ በስምረት ተተክቷል፣ የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብሮነታችሁን ስትቸሩን እነዚህንና ሌሎች መረጃዎችንም በዝርዝር ያደምጣሉ። ወደ ዝርዝሩ አመራው፣ አብራችሁን ቆዩ። ከግንቦት 15 እስከ 18 ቀን 2017 ዓ.ም አማራ ፋኖ ብሔራዊ ኃይል በሸዋ ከሰም ክፍለ ጦር ነበልባል ብርጌድ ልዩ ቦታው ጭቃ ቆላ በሚባል ስፍራ የወራሪውን ጦር ስበው በማስገባትም አጫውቶታል። ታዲያ በዚህ የ3 ቀን ውጊያ በርካታ የብልጽግና ጦር የተደመሰሰ ሲሆን በተለይም ዛሬ ከሌሊቱ 11 ሰዓት ጀምሮ በመርፍ የታገዘ ውጊያ የኦህዴድ ጦር አይቀጡ ቅጣትም ተቀጥቷል የተባለው። በሌላ ዜና በዚሁ የቡልጋ ምንጃር ቀጠና በኮረማሽ ጎርፎና አካባቢው ላይ ከበባ ለመፈጸም የሞከረው የኦህዴድ ጦር በኃይለ ማርያም ማሞ ብርጌድ ሻለቃ አንድ ተርብ ተጫዋቾች ተከቦም ተሸብሽቧል የተባለው። ከበብ ያለው ብሎ ጥቃትን ለመሰንዘር ሲሰናዳ ራሱ የኦህዴድ ብልጽግና ጦር ተከቦና ተደናብሮ እግሬ አውጪ ብሎ መፈርጠጡንም ነው የመረጃ ምንጮቻችን ያጋሩ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶች እንደሚከተሉት ናቸው። የመጀመሪያው ኦፕሬሽን በቀን 18 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ፋኖ በራሱ ጠበብቶች በፈበረከው መሳሪያ የሐዲስ ዓለማየሁ 7ኛ ክፍለ ጦርና የ6ኛ ክፍለ ጦር የንጉስ ተክለ ሃይማኖት ብርጌድ ፋኖች ጋር በመሆን ደብረ ማርቆስ በመግባት በዘሪሁን 13 ጥቃትን ፈጽመዋል የተባለው። አንደኛ ቦታው ደብረ ማርቆስ ቀበሌ 13 አንደኛ ፖሊስ ጣቢያ ጥቃት የደረሰበት ሰዓት ደግሞ 11 ሰዓት ከ25 ሲሆን የተገኙ የድሎችም የፖሊስ ጣቢያው የመብራት ቆጣሪም ነዷል የተባለው። የባንዶች መገልገያ ቁሳቁሶችም አክለው ወድመዋል። የፖሊስ ጣቢያውን ቢሮ ወድሟል። 3 የአገዛዙ አሽከር ሞይ ሚሊሻዎችም ተደምስሰዋል። 2 እግራቸው የተቆረጡ ሚሊሻዎች፣ 1 እጁ የተቆረጠ ሚሊሻና 1 ቀላል ቁስለኛ በአጠቃላይ 3 ሙት እንዲሁም ደግሞ 4 ቁስለኛ ማድረግም ተችሏል። ታዲያ የድል ዜናዎችን በተመለከተ ደግሞ በኡህዲት ከተማ ወርቅ አባይ ብርጌድ በትላንትናው ዕለት ማለትም በቀን 17 9ኛ ወር 2017 ዓ.ም ከጧቱ 4 ሰዓት እስከ ምሽቱ 1 ሰዓት በአንደኛ ሻለቃና በሁለተኛ በአሳምነው ሻለቃ የጨበጣ ውጊያም ተካሂዷል። በመሆኑም የወርቅ አባይ ብርጌድ አንደኛና ሁለተኛ ሻለቃ የስርዓቱ አገልጋይ የሆኑትን ባንዳ ሚሊሻዎች ስብሰባ ለማካሄድ ሲሞክሩ ነበልባሏ አሳምነው ሻለቃ የፋሽዝም አገልጋዮቹን ሙትና ቁስለኛ አድርገዋቸዋል ሲሉ ፋኖ አደራጃቸውም ተናግረዋል። ከዚህ በመቀጠልም አለማር አካባቢ በሶታ አቅጣጫ የመጣውን ጥላት ስቦ በመምታት 10 ሞትና 15 ቁስለኛ በማድረግ ጥላት ወደ መጣበት እግሬ አውጭኝ ያለ ፈርጥጧር ሲሉም ነው ያከሉልን። በተያያዘ በአሁኑ ሰዓት ጥላት ፋኖን እየተቀላቀለ ይገኛል። የፋኖ ፈርጣማ ክንድ አገዛዙን እያፈራረሰ ነው። ይህን የተረዱትም የጥላት መጠቀሚያ የነበሩ አካላት በየቀኑ ፋኖን እየተቀላቀሉ ይገኛሉ። በዚህ መሰረት በዛሬው ዕለት ማለትም ግንቦት 18 ቀን 2017 ዓ.ም ሰለሞን ንጉሴ ሙሉ ትጥቅ በመያዝ ከአድማ ብተና ተቋም ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድንም ተቀላቅሏል። ሁለተኛ በዛሬው ዕለትም የብልጽግና አሽከር በመሆን ሲያገለግሉ የነበሩ 1 ሚሊሻና 1 መከላከያ ሐዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተርላጓሉ ብርጌድንም መቀላቀላቸውን የተሰማው። በሶስተኛ ደረጃ የሞርተር አነጣጣሪው መሰረታዊ ወታደር ስጦታው ዳዊት የአቤ ጉበኛ ብርጌድን ተቀላቅሏል። የ95ኛ ክፍለ ጦር የ5ኛ ሬጅመንት የ4ኛ ሻምበል አባል የነበረው ወታደር ስጦታው ስርዓቱን በመቃወም አቸፈር ወንድዬ የአማራ ፋኖ ብሔራዊ ኃይል የግዙፉ ጎጃም አገው ምድር ክፍለ ጦር የአቤ ጉበኛ ብርጌድን ከነሙሉ ትጥቁ መቀላቀሉን መዘገባችንም አይዘነጋም። ከአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የተሰጠ መግለጫም አለን።
እንደሚከተለው ነው። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ አደረጃጀቱን አስፍቶ ድርጅታዊ ትግል ሲያደርግ የትግሉን መነሻና መዳረሻ በተለይም የአማራ ህዝብና የኢትዮጵያን ተጨባጭ ሁኔታዎችን በመገምገም ነው። የጀመርነው የህልውና ትግል ውስብስብና ዘርፈ ብዙ ግንባሮች ያሉት መሆኑንም አይዘነጋም። የአማራ ህዝብ የተጋረጠበትን የህልውና አደጋ ጠንቅቀንም እንረዳለን። እዛችን የሚታገልበት ሰፊው የጎንደር ቀጠና የትግል ማዕከል ሆኖ ለረጅም ጊዜ የቆየባቸውን መነሻ ምክንያቶችን በመደበኛው ጠላት የተሰጠውን ልዩ ትኩረት በአሁኑም በአማራ የህልውና ትግል ውስጥ ያለውን ወሳኝ ቀጠናዊ ጉልበት ለትግሉ በከፈልነው ዋጋም ልክ እናውቀዋለን። በሌላ በኩል ፋሽስቱ ብልጽግና ግዙፍ ሰራዊት፣ በርካታ የጦር መሳሪያና ውስብስብ የጦር ስትራቴጂ አቅም ይዞ በሙሉ አቅሙ ወደ ጦርነት ቢገባም መሬት ላይ ያሉ የውጊያ እውነታዎችንም መቀየር አልቻለም። ይህን ተከትሎም የውጊያ ታክቲክ በመቀየር በካድሬና ወታደር ደላሎቹ በኩል ጥቂት ከሃዲዎችን በመሳብ የከሸፉ የፕሮፓጋንዳ ጥይቶቹንም በቀጺብ ተስፋ ሞክረዋል። ይህም በህዝባችንና በትግሉ ደጋፊዎች ላይ የፈጠረው መጠነኛ ግርታ እንዳለም ተገንዝበናል። በእርግጥ የጎንደር ጠቅላይ ግዛት አካል የነበሩ ነገር ግን ክህደትን ፈጽመው ወደ ጦር ወንጀለኛው ብልጽግና የገቡ ቅርብ አዳሪዎች የካዱት ትግላችንን ብቻ ሳይሆን የአማራን ህዝብም ጭምር ነው። ይሁን እንጂ እኚህ ክህደቶች ፈጻሚዎቹ አካላት እልፍ ከሆነው የእዛችን ሰራዊት ውጪ እጅግ ጥቂቶቹ ግለሰቦች መሆናቸውንም ልብ ሊባልልን ይገባል። ክስተቱም ተራዛሚ የትጥቅ ትግል ባሳለፉ ድርጅቶች ውስጥ ያጋጠመ ጉዳይ ነው። ትግሉ ጠዋት ተጀምሮ አመሻሹን የሚጠናቀቅ የመሰላቸው የትጥቅ ትግል የሚጠይቀውን የዓላማ ጽናት ያጡ በሆዳቸው የወደቁ የሞተው ጸጉራማ ውሻ በህይወት ያለ መስሏቸው ቤቱን ገብተዋል። የዛችን ስራ አስፈጻሚ ሁኔታውን በጥልቀት በመገምገም ላይ ይገኛል። ከነዚህ ጎን ለጎን ክፍተት ባጋጠማቸው ውስን ቦታዎች ሰራዊቱን መልሶ የማደራጀት የማንቃትና የማስገንዘብ ስራዎችን በፍጥነትም በመስራት ላይ ነው። መጠነኛ ክፍተት በታየባቸው ቦታዎችም የአደረጃጀት ፍተሻ፣ አዲስ ስምሪት የመስጠት ተግባራትንም ተከናውነዋል። ታዲያ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ የገነባውና ቀጣይነት ባለው መልኩ እየገነባው ያለው ሰራዊት የምከታ የጸረ ማጥቃትና የማጥቃት ምዕራፎችን በተከታታይ የማድረግ አቅም ያለው የዓላማ ሰራዊትም ነው። ጠላቶቻችን ትርጉሙ ባይገባቸውም የቆራጥነታችን መጠን የሚቀኑበት ጸጋችን ነው። በካድሬም ሆነ በወታደር ደላሎች ትግላችን አይናወጥም። እንደ ወርቅ በእሳት ተፈትነው ነጥረው የወጡ የትግል መሪዎቻችንና መላ ሰራዊቶቻችን ዛሬም በትግል ዓላማቸው እንደጸኑ ነው። በአጠቃላይ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ትግሉን ስትራቴጂካዊ በሆነ መልኩም እየመራ ይገኛል። በመጨረሻም የትግሉ ባለቤት የሆነው የአማራ ህዝብ ከተጋረጠበት የህልውና አደጋ እንድንሻገረው የሚያደርግልንን ያልተቋረጠ ድጋፍ የሰጠንን የትግል አደራ በየትኛውም ጊዜና ሁኔታ ውስጥ አንዘነጋውም። በጽናት ጠብቀን ለዘላቂ ድልም እናበቃዋለን። በመሆኑም እኛ የምንታገለው ለአማራ ህዝብ ህልውና መረጋገጥ፣ ለኢትዮጵያ ሀገረ መንግስት ቀጣይነትና ዘላቂ አብሮነትም ነው ሲሉም ነው ዝርዝሩን ያከሉት። ህዝብና ሀገርን የሚወድ ይህን ትግል አይከዳም። እኛ የአጼ ቴዎድሮስ፣ የአጼ ምኒልክ፣ የንጉስ ሚካኤልና የአርበኞቹ አለቃ የበላይ ዘለቀ ልጆች ነን። ቃል አለብን፣ ለቃላችንም እንታመናለን፣ ከአባቶቻችን መንገድም አንወጣም ሲሉ አክለዋል። የአማራ ጠላቶች በኢትዮጵያ ምድር ውስጥ ከአማራው በላይ የተጠናከረ ድርጅትና ወታደራዊ አቅም እስካላቸው ድረስ የአማራ የህልውና አደጋ ቀጣይነት እንዳለውም እናምናለን ብለዋል። ለዚህም ጠንካራ ድርጅታዊ ትግል፣ አካታች አንድነት የትግሉ መዳኛ ነው። እንደ ድርጅት አፋህድ ያቀረበው ጥሪ እንደተጠበቀ ሆኖ የጎንደር ቀጠና ፋኖ ለጊዜው በአደረጃጀት ቢለያይም በትግል ዓላማ አንድ ሆኖ መቀጠል እንዳለበትም እናምናለን ሲሉ አክለዋል። ህወሓት በአዲሱ የፖለቲካ ፓርቲ በስምረት ተተክቷል። የትግራይ ህዝብ ከ50 ዓመታት በኋላ አዲስ ህወሓትን የሚተካ ፓርቲም አግኝቷል። ህወሓትን ይተካል የተባለው ተገዳዳሪ ፓርቲ ታዲያ የምዝገባ ፍቃድም አግኝቷል። ዲሞክራሲያዊ ስምረት ትግራይ ጊዜያዊ የፖለቲካ ፓርቲዎች የምዝገባ ፍቃድም ተሰጥቶታል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1112/2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ወይንም ደግሞ ስምረት ዛሬ ግንቦት 18 ቀን 2017 ዓ.ም መሰጠቱን የኢትዮጵያ ብሔራዊ ምርጫ ቦርድም አስታውቋል።
የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ተሳስቱ ሰሙት የወደድነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ቤቱን ያልተቀላቀላችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። አሻም